ቤተሰብ እንደምን ቆያችሁልኝ? ዛሬም እንደተለመደው በአዲስ መልክ መጥቻለሁኝ። ባለፈው ዩኒት 1ን አቅርቤላችሁ ነበር። ዛሬ ደግሞ ዩኒት 2 አፍሪካን ኤንድ ኮሎኒያል ኤክስፒሪየንስ 1818 to 1916 ላይ በሚያተኩር 25 ጥያቄዎችን ከነመልሶቻቸው ነው ይዤላችሁ የመጣሁኝ። በዚህ ዩኒት ላይ የአፍሪካን ቅኝ ግዛት፣ የአውሮፓን ፉክክር እንደዚሁም ቅኝ ግዛት አስተዳደር ስርዓቶችንና የአፍሪካን ተቃውሞ የሚሸፍን ጥያቄ ወር የሚዳስስ ጥያቄ ነው። መጀመሪያ ካነበባችሁ ጥያቄውን ብትሰሩ እመክራችኋለሁኝ። ሞር ትጠቀማላችሁ ኦር አንደርስታንድ ታደርጋላችሁ ብዬ ተስፋ አደርጋለሁኝ። ቀጥታ ወደ ጥያቄ ልግባ። ጥያቄ 1 the shift from the transatlantic slave trade to legitimate trade in the 19th century was primarily driven by the industrial revolution Europe which created a high demand for ይላል ጥያቄው። ሀሳቡ ምንድነው? በ19ኛው ክፍለ ዘመን ከአትላንቲክ የባሪያ ንግድ ወደ ህጋዊ ንግድ እንዲደረግ ያደረገው የአውሮፓ የኢንዱስትሪ አብዮት ሲሆን ይህም ከፍተኛ ፍላጎት የፈጠረው በምን ላይ ነው የሚል ነው ጥያቄው። ከተሰጡን ጥያቄ ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ኢንዱስትሪያል ማቴሪያልስ ላይክ ፓልም ኦይል and others oil seeds የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የኢንዱስትሪ ጥሬ ዕቃዎችና እንደ ፓልም ዘይት ሌሎችም የዘይት ዘሮች የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 2 the conference 1884 to 1885 የፕራይመሪ served to ይላል ጥያቄው። ሀሳቡ ምንድነው? የበርሊን ኮንፈረንስ በ1884 እስከ 1885 በዋናነት ያገለገለው ምንድነው ነው የሚለው ጥያቄው። ከተሰጡን ጥያቄዎች ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ to formalized the rule by which European powers could fully partition their claim of African territories የሚለው ምርጫ ሲ ትክክለኛ መልስ ነው። የአውሮፓን ኃይሎች በአፍሪካ ግዛቶች ላይ ያላቸውን የይገባኛል ጥያቄ በሰላማዊ መንገድ እንዲከፋፈሉ የሚያስችል መደበኛ ሕግ ለማውጣት የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 3 the concept of effective occupation as established by the Berlin Conference require European power to ይላል ጥያቄው። ሀሳቡም ነው በበርሊን ኮንፈረንስ የተቋቋመው ውጤታማ ወረራ ወይም ደግሞ ጽንሰ ሀሳብ የአውሮፓ ኃይሎችን ምን እንዲያደርጉ ያስገድዳል የሚለው ጥያቄው። The correct answer is to send a administration or military force to the claims area to back up their claim የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ይገባኛል ጥያቄዎች ለመደገፍ አስተዳደራዊ ወይም ደግሞ ወታደራዊ ኃይል በቦታው መላክ የሚል ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ጥያቄ 4 the use of the Maximum in late 19th century warfare greatly accelerated the European conquest of Africa by ይላል። ሀሳቡ ምንድነው? በ19ኛው ክፍለ ዘመን መገባደጃ ላይ የማክሲም መጠቀም በአውሮፓውያን የአፍሪካ ወረራን ያፋጠነው በምን ላይ ነው የሚል ነው ጥያቄው። the correct answer is providing a massive military superiority over African armies የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በአፍሪካ ሰራዊት ላይ ከፍተኛ ወታደራዊ የበላይነትን መስጠት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 indirect rule the administrative system largely favored by the British dependent on the corporation of ይላል ጥያቄው። ሀሳቡ ምንድነው? በዋናነት በብሪታንያ የተደረገው
በብሪታንያ የተደረገው ያልተመራ ወይም ደግሞ አገዛዛዊ አስተዳደር ስርዓት ትብብር ምንድን ላይ ነው የሚል ነው ጥያቄው። ኮሬክት አንሰር ኢስ ሎካል ትራዲሽናል ቺፍስ ኤንድ ኢንስቲቱሽንስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 The French policy of assimilations a primary intended to የሚል ነው ጥያቄው። ምን ማለት ነው ሀሳቡ? የፈረንሳይ ውህድ ፖሊሲ በዋናነት የታሰበው በምን ላይ ነው የሚል ነው ጥያቄው። The correct answer is to integrate select of group of African elites to French culture and grant them French citizenship የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የተወሰኑ የአፍሪካ እና የፈረንሳይ ባህልን እንዲቀበሉና የፈረንሳይ ዜጋ እንዲሆኑ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 7 the Maji rebellion 1905 to 1907 in German East African was unique because of its the base in ይላል ጥያቄው። ሀሳቡ ምንድነው? በጀርመን ምስራቅ አፍሪካ የተደረገው የማጂ አመጽ በ1905 እስከ 1907 ለየት ያደረገው በምን ላይ ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ምርጫ ቢ region believe in a magical water that would protect fighters from a bullets and pan-ethics unity የሚለው ምርጫ ትክክለኛ መልስ ነው ማለት ነው። የሃይማኖታዊ እምነትና የብዙ ብሔረሰብ አንድነትን በጥይት አስማታዊ ላይ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 the Herero and the Nama genocides 1905 to 1907 was carried out by German force in which a modern day African country ይላል ጥያቄው። ሀሳቡ ምንድነው? የሄሮሬ እና የናማ ጂኖሳይድስ በ1904 እና በ1907 በጀርመን ኃይሎች የተፈጸመው በየትኛው የአሁኑ የአፍሪካ ሀገር ውስጥ ነው የሚለው ኮሬክት አንሰር ኢስ ናሚቢያ ውስጥ ነው ማለት ነው፣ ከአፍሪካ ሀገሮች ውስጥ። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 the primary reason for the defeats of Samortor's Mandinka empires by the French was ይላል ጥያቄው። ምን ማለት ነው? የሳሞሪቶር የማንዲንካ ግዛት በፈረንሳዮች የተሸፈነበት በዋነኛው በምን ምክንያት ነበር ነው የሚል ጥያቄው። ትክክለኛ መልሳችን የሚሆነው ከተሰጡ ምርጫዎች ውስጥ ፍሬንች ሱፐሪዮሪቲ ኢስ አርመርስ ኤንድ ኢኩፕመንት ኤንድ ዘ ከቲንግ ኦፍ ሳሞሪ አርምስ ሰፕላይ የሚለው ምርጫ ትክክለኛ መልስ ነው ማለት ነው። የፈረንሳይ የጦር መሳሪያዎችና ቁሳቁሶችን ብልጫና የሳሞራ መሳሪያዎች ምንጮች መቋረጥ የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 the establishment of cash crops economics example cacao grant nuts in Africa colonial served a primary to ይላል ጥያቄው። ምን ማለት ነው? በአፍሪካ ቀኝ ግዛቶች ውስጥ የገንዘብ ሰብል እንደ ኢኮኖሚ ለምሳሌ ካካኦ እንደዚህ ኦቾሎኒ መመስረት በዋናነት ያገለገለው ምንድነው ነው የሚለው ጥያቄው። the correct answer is to supply European industry with raw materials and generate revenue
ፎር ዘ ኮሎኒያል ፓወር የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የአውሮፓ ኢንዱስትሪዎችን ጥሬ ዕቃ ለማቅረብና ለቅኝ ገዢዎች መንግስት ገቢ ለማምጣት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 11 the arbitrary boundary drawn by the colonial powers often leads to the long-term problem of ይላል። ሀሳቡ ምንድነው? ጥያቄው በቅኝ ግዛት ኃይሎች በዘፈቀደ የተሰሉ ድንበሮች ብዙውን ጊዜ ለረጅም ጊዜ ወይም ደግሞ ለዘላቂነት የፈጠረው ችግር ምንድነው የሚል ጥያቄው ከተሰጡ ምርጫዎች ውስጥ ትክክለኛ መልስ የሚሆነው ኢንተር ኤቲክስ ኮንፍሊክት ኤንድ ፖለቲካል ኢንስቴቢሊቲ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። በጎሳዎች መካከል የተፈጠሩ ግጭቶችና የፖለቲካ አለመረጋጋት የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 12 the Hutch rebellion in Sierra Leone 1898 was a direct result of the British attempt to ይላል ጥያቄው ምን ማለት ነው? ሀሳቡ በሴራ ሊዮን የተደረገው የጎጆ አመጽ በብሪታንያ በ1898 ብሪታንያን የሞከረው የትኛው ቀጥተኛ ውጤት ነበር የሚል ጥያቄው ሀሳብ ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ the collect direct tax revenue from Africans to fund colonial costs የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የቅኝ ግዛት ወጪዎችን ለመሸፈን ከአፍሪካውያን ቀጥተኛ የግብር ገቢ መሰብሰብ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 the Ethiopian victory at Adwa 1896 against Italy was uniquely significant in Africa because ይላል ጥያቄው ሀሳቡ ምንድነው? በ1896 ዓመተ ምህረት በኢትዮጵያ ቅርታ በኢጣሊያ ላይ የተገኘው የአድዋ ድል በአፍሪካ ውስጥ ለየት ያደረገው ትርጉም ምንድነው ነው የሚል ጥያቄው ሀሳብ the correct answer is it secured African independence and provided inspiration for the Pan-African movement የሚለው ምርጫ ትክክለኛ መልስ ነው ማለት ነው። የአፍሪካን ነጻነትን ያስጠበቀና የፓን አፍሪካኒዝም እንቅስቃሴዎች መነሳሳት የሰጠ የሚለው ምርጫ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 colonial rules generally leads to the destruction of African traditional social structures by ይላል ጥያቄው ሀሳቡ ምንድነው? የቅኝ ግዛት አገዛዝ በአፍሪካ ባህላዊ ማህበራዊና መዋቅሮች ላይ ፓርቲ ያመጣው አጠቃላይ ምን ላይ ነበር ነው የሚል ጥያቄው The correct answer is subordinating traditional authority to the colonial power and exacerbating ethics identities የሚለው ምርጫ ትክክለኛ መልስ ነው ማለት ነው። የባህላዊ ስልጣንን ወይም ደግሞ ለቅኝ ገዢዎች ተጠሪነት በማድረግና የጎሳ ማንነት በማርገፍ የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 the role of missionaries in the colonial process often involved የሚል ጥያቄው ምን ማለት ነው? ሀሳቡ በቅኝ ግዛት ሂደት ውስጥ የሚስዮናውያን ሚና ብዙውን ጊዜ የሚያካትተው በምን ላይ ነው የሚለው ጥያቄው the correct answer is acting past pioneers of European penetration and undermining African traditions የሚል ምርጫ ትክክለኛ መልስ ነው ማለት ነው። ለአውሮፓ ወራሪዎች እንደ አቅኝነት ወይም ደግሞ በመስራትና የአፍሪካን ወጎችን
በማጣጣም የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 which part of Africa was most affected by the establishment of settlers colonial example Kenya and Zimbabwe ይላል ጥያቄው። ምን ማለት ነው ሐሳቡ? የሰፋሪዎች ቅኝ ግዛት ለምሳሌ እንደ ኬንያ እና ዚምባብዌ በመመስረት በይበልጥ የተጎዳው የትኛው የአፍሪካ ክልል ነው የሚለው ጥያቄው። the correct answer is eastern and southern Africa የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 Menelik II diplomatic strategy before Adwa involved a playing European powers against each other to acquired ይላል። ሀሳቡ ምንድነው? ከአድዋ በፊት የአጼ ሚኒሊክ ዳግማዊ ዲፕሎማሲያዊ ስልት የአውሮፓን ኃይሎች እርስ በርስ በመጫወት ምን ላይ ነበር ነው የሚል ጥያቄው ሐሳብ ከተሰጡ ምርጫዎች ትክክለኛ መልስ ሞደርን ዊፖኒ ኤንድ ቴክኖሎጂካል ኖን ሃው የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ዘመናዊ የጦር መሳሪያዎችና የቴክኖሎጂ እውቀት የሚለው ትክክለኛ መልስ ነው ማለት ነው። እሺ